በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሰላም የተከበራችሁ ውድ ተመልካቾቻችን እንዴት ሰነበታችሁ? ሰላም ሰንብታችኋል? በዛሬው ዕለት የማቀርባቸው መምህር የኔታ ኤርሚያስ ትርጓሜ መምህር ናቸው። እሳቸውን ዛሬ በምጋብዛቸው ጥያቄ መልስ ያብራሩልን ማለት ነው። እንደምሰነበቱ የኔታ? እግዚአብሔር የተመሰገነ ይሁን። እንዴት ሰንብተዋል? ደህና፣ እግዚአብሔር የተመሰገነ ይሁን። እንግዲህ ለጥያቄ መልስ ለመስጠት ፈቃደኛ ሆነው ስለመጡ እግዚአብሔር አምላክ ከእናንተ ጋር ይሁን። አሜን። እንግዲህ በጥያቄዎቻችን መሰረት እንደው የመጀመሪያ ማድረጋቸው በቤተክርስቲያናችን ትልቅ የሆነው ሰሞን ስብሰባ ላይ ያሉበት ርክበ ካህናት ይባላልና በሀገራችን ትልቁን በቤተክርስቲያኗ ዘንድ ትልቁን ድርሻ እየያዘ ያለነውና እስኪ እንደው ስለ ሰሞኑ ርክበ ካህናት ጉዳይ እንደው የተሰማዎትም ካለ የሰሙትም ነገር ካለ እስኪ በዛ ጉዳይ ትንሽ ማብራሪያ ቢሰጡን። እስኪ እንደው ርክበ ካህናት ማለት ምንድን ነው? በጣም ጥሩ ነው። እንግዲህ ስለ ርክበ ካህናት ብዙ ሊቃውንት ብዙ ብለዋል። ርክበ ካህናት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሶስተኛው መገለጽ ያደረገው በጥብርያዶስ ያደረገውን ይዞ ከዚያ ጀምሮ አባቶቻችን ሊቃውንት እየተሰባሰቡ የቤተ ክርስቲያን ዋና ዋና ውሳኔዎችን የሚወስኑበት ቤተ ክርስቲያን ጉዟን አሁን የወሪቱ ሊቀ ካህን ከዓመት አንዴ ይገባና ከእግዚአብሔር ጋር ተነጋግሮ ከምሳል ከአእናቁ ድምጽ እየሰማ ዓመት ሙሉ የሚደረገውን ይነጋገር ነበር። ለሕዝቡ ይህን አድርጉ፣ ይህን አድርጉ፣ ይህን አድርጉ እያለ ይነጋገር ነበር እና የወንጌሉ ሊቀ ካህናችን ኢየሱስ ክርስቶስ ደግሞ ራሱ ሊቀ ካህን ሆኖ ተሰብስበን ቤተክርስቲያን የምትመራበትን ቤተክርስቲያን እንዴት መራመድ እንዳለባት የሚወስኑበት ነው ይሄ ርክበ ካህናት የሚለው እና እኔ ሰሞኑን የታዘብኩት ያሳዘነኝም አለ ያስደሰተኝም አለ። እኔ እንደራሴ ማለት ነው። ያሳዘነኝ ምክንያት አባቶቻችንን እኛ የለመናቸው እንጀራ ነበረ፣ እነሱ የሰጡን ግን ድንጋይ ነው የሚል ነገር ይሰማኛል። ምክንያቱም በዚህ በሉቃስ ወንጌል ምዕራፍ 11 ተራ ቁጥር 11 ላይ ስታዩ ወይም መቦ ሙስቴትክሙ ዘሰአሎ ወልዱ ለአቡሁ ህብስተ እብነኑ ይሁቦ፣ ከናንተ መካከል ልጁ አባቱ ልጁን እንጀራ ስጠይ ብሎ ቢለምነው ድንጋይ ይሰጠዋልን ብሎ ጌታችን ኢየሱስ ክርስቶስ አሳ ሲለምነውስ የሚናደፍ የምድር አውሬ እባብ ይሰጠዋልን? እንቁላል ቢለምነውስ ጊንጥ ይሰጠዋልን? እያለ ጌታችን አምላካችን ኢየሱስ ክርስቶስ ተናግሯል ማለት ነው። አሁን እኔ የአባቶቻችንን ጉባኤ ያሁንን የሲኖዶስ ውሳኔ ምናልባት እኔ ያየሁበት እይታ እንጀራ ለምነናቸው ድንጋይ እንደሰጡን፣ አሳ ለምነናቸው የምድር አውሬ እንደሰጡን፣ እንቁላል ለምነናቸው የሚናደፍ ጊንጥ እንደሰጡን አድርጌ በዚህ ምክንያት ልቤ አዝኖ ተክዞ የተቀበልኩት ነው። እንደዚህ ያልኩበት ምክንያትም እንግዲህ መጀመሪያ ላይ ታስታውሳላችሁ እነዚህ አባት ሲኖዶሱን ከሁለት ለመክፈል የተንቀሳቀሱ ናቸው። እንግዲህ እግዚአብሔር ሕዝብና አሕዛብን አንድ ያደረገ ጥቅሉ ሰባቱ መስተጻረራንን አንድ አድርጓል ብለን ነው የምንናገረው። ይህ ማለት ምን ማለት ነው? ሕዝብና አሕዛብ ሰውና እግዚአብሔር፣ ሰውና መላእክት፣ ነፍስና ስጋ ናቸው። እነዚህን አንድ አድርጓቸዋል ማለት ነው። መለያየት ጠፍቷል፣ ምንታዊ ጠፍቷል ነው የምንለው። በክርስቶስ የሃይማኖት መርከብ ደግሞ የሚጓዙ ሰዎች ወይም ክርስቶስን መስለው የክርስቶስን ስልጣን የተሸከሙ ሰዎች ደግሞ ምንታዊን የሚያጠፉ መሆን አለባቸው እንጂ ምንታዊን የሚያመጡ መሆን የለባቸውም። ሁለትነትን የሚሰብክ መሆን የለበትም። አንድነትን ነው። እንግዲህ ማቴዎስ ዮሐንስ ወንጌል ምዕራፍ 10 ላይ ጌታችን ኢየሱስ ክርስቶስ ከዚህ ያልሆኑ ሌላ በጎች አሉኝ እነሱን ላመጣቸው ይገባኛል አይደል ያለ። ለአንድ ጠባቂ አንድ መንጋ ይሆኑ ዘንድ ነው ያለ። ስለዚህ ለአንድ ጠባቂ አንድ መንጋ ይሆኑ ዘንድ የሰበሰባቸውን እግዚአብሔር የሚከፋፍል በጎች በአንድ ላይ እንዳይሰበሰቡ በየቦታው እንዲሰማሩ የሚያደርግ እረኛ ከሆነ ይህ እረኛ እግዚአብሔር እንደገለጠው ምንደኛ በሚለው እረኛ ወይም ቅጥረኛ በሚለው እረኛ ውስጥ ስላየሁት፣ ሁለተኛ ደግሞ ቤተ መንግስቱ ፖለቲካው በዛ ውስጥ አብሮ የተመረዘ መስሎ የታየ መስሎ ሳይሆን የሆነም ስለሆነ በዛ ልክ ስለሆነ በዛ ልክ አይቼዋለሁኝ። የሚያስደስተኝ ነገር ያው እንግዲህ ጴጥሮስ ወድቋል። ጴጥሮስ ጌታችን ኢየሱስ ክርስቶስን አላውቀውም እስከማለት ደርሷል። መጀመሪያ ሁሉ ቢክዱህ
እኔ አልክድህም ሲል ነበር አይደለ? ከዛ በኋላ ግን ካድ አላውቀውም እያለ ክዷል። ከዛ በኋላ ግን ተመልሶ ሊቀ ካህናት ሆኗል ማለት ነው። እና ምናልባት የአባታችን የአቡነ ሳዊሮስ ጉዞ ጴጥሮሳዊ ህሊናን የጴጥሮስን ህሊና ተረክበው የሚመሩን አልቅሰው ሱባኤ ገብተው ቀኖና ይዘው ጴጥሮሳዊን ልቡና ገንዘብ አድርገው ቤተክርስቲያንን ይመሯታል። ይህ የንስሐ ጥሪ ገብቷቸው ይሆናል። በዚህ አንጻር እንግዲህ ወድቆ መነሳት ያለ ነው ቤተክርስቲያን። በቤተክርስቲያን አለመውደቅ አይቻልም። ወድቆ መቅረት ነው ከባዱና ወድቀው የተነሱ ከሆኑ ጥሩ ነው። ግን እኔ ወድቀው ተነስተዋል የሚለውም ጥያቄ ነው። ይህንን እንግዲህ እንዳጠቃላይ ለሚዲያው አድማጫችንም ለማይበረሰቡም ለሊቃውንቱም በጥቅሉ ለሲኖዶስም ጥያቄ ሰጥቸው ነው የሚሄድ። እኔ በእኔ እይታ ግን በእንጀራ ፋንታ ድንጋይ፣ በእንቁላል ፋንታ ጊንጥ፣ በአሳ ፋንታ አርዌ ገሞራ እንደሰጡን ነው የተረዳሁት። መልካም። ትናንት ቤተክርስቲያናችን ጥቁር ያለበሷት ዛሬ ደግሞ በቤተክርስቲያናችን ስልጣን ይዘው በጣም ያሉ ጳጳሳት አሉና እነሱ በእርግጥ ያው በቤተክርስቲያናችን ትልቁን የሚባሉን በጣም አስቀያሚ ስራውን ሰርተዋል። እነዚህ ሰዎች ደግሞ አሁን ቤተክርስቲያናችን ትልቁን ስልጣን ደግሞ ተረክበዋልና እንግዲህ እግዚአብሔር አምላክ ደግሞ በልቦናቸው አድሮ መልካም ስራን እንደሚሰሩ ተስፋ እናደርጋለን። እንግዲህ ከነሱ ብዙ ነገር እንጠብቃለን። መምህር ቀጣይ ወዳለው ጥያቄ የሚሄደው እንግዲህ በህዝበ ክርስቲያናችን ዘንድ የሃይማኖት ጉዳይ አለና እንደው ሃይማኖት የሚለውን እስኪ ትንሽ ቢነግሩን። ሃይማኖት ምንድን ነው? ምን ማለት ነው? ብዙ ሃይማኖቶች አሉና እስኪ እንደው የኛን ሃይማኖት ከሌሎች ሃይማኖቶች ጋር እንደው ምንድነው ሃይማኖት ማለት ትርጉሙ ራሱ ምንድነው? እስኪ እንደው በጣም ጥሩ። ብዙ ሃይማኖቶች አሉ የሚለው እንደ ጥያቄ አልቀበለውም። በነገራችን ብዙ ሃይማኖት ሳይሆን ብዙ ድርጅት ወይም ሃይማኖት ሳይሆን እምነት ነው ያለ የእምነት ድርጅት እንጂ ሃይማኖት የለም። ምክንያቱም ሃይማኖት አንድ ነው አለ። አንድ እግዚአብሔር ካለ አንድ ሃይማኖት ነው ያለ። እውነት አንድ ነው፣ አንጻራዊ አይደለም። አንድ እውነት ነው ያለ። ስለዚህ ብዙ ሃይማኖት አለ የሚለው ሃይማኖትን ሊገልጸው አይችልም። ተነጻጻሪ የለው። አሁን አንድ አምላክ አለ፣ የአምላክ ተነጻጻሪ የለው። ለሃይማኖቱም ተነጻጻሪ አካል የለው። የእምነት ጉዳይ ነው የሚሆነው። የእምነት ጉዳይ ግን ይኖራል። አንዱ ድንጋይ ሊያመልክ ይችላል፣ አንዱ ገንዘብ ሊያመልክ ይችላል፣ አንዱ ደግሞ እንጨት ሊያመልክ ይችላል፣ አንዱ ደግሞ ሰው ሊያመልክ ይችላል፣ አንዱ ራሱን ሊያመልክ ይችላል። ይህ የእምነት ጉዳይ ነው። በእምነት ጉዳይ እንጂ ሃይማኖት አንዲት ናት። ምክንያቱም ሐዋርያው ቅዱስ ጳውሎስ በኤፌሶን 4:5 ላይ ስንመለከት አሐዱ እግዚአብሔር አሐቲ ሃይማኖት አሐቲ ጥምቀት፣ አንድ እግዚአብሔር አለ አለ። አንድ እግዚአብሔር ካለ ደግሞ አንድ ሃይማኖት ነው መኖር ያለበት። አንድ ሃይማኖት ካለ አንዲት ጥምቀት ነው ያለች ብሎ አንድ ጥምቀት እንዳለ አንድ ሃይማኖት እንዳለ አንድ እግዚአብሔር እንዳለ የሃይማኖት ተገድራ ተቀጥላ የላትም፣ ተነጻጻሪ የላትምና ብዙ ሃይማኖት አለ የሚለው ብዙ እምነት አለ ወደሚለው ነው የማየው። ምናልባት ከኛ ሃይማኖት ወደ ሌላ ሃይማኖት የሚፈልሱ አሉ፣ ወይም ከሌላ ሃይማኖት ወደኛ ሃይማኖት የሚፈልሱ አሉ የሚለው የሃይማኖት ትርጉም እምነት ተብሎ ተፈቶ ስለምናገኘው ሃይማኖት ሕይወት ተቂ እምነትሽ አዳነሽ ተብሎ ከኛ እምነት ወደ ሌላ እምነት የሚፈልሱ አሉ የሚል ትርጉም ከያዘ በዚያኛው አንግል ተረተነው ከሆነ የተመቸ ይሆናል እንጂ የሃይማኖት ቅጥልም ተቀጥላም ተገድራም የላትም፣ አንዲት ብቻ ናት። በዚያ ልክ ነው የምንረዳት። ይህንን ካልኩኝ ሃይማኖት ምንድነው ለሚለው ለጥያቄ ስመጣ በጥቅሉ ሃይማኖት ዮሐንስ አፈወርቅ እንደነገረን እንግዲህ ሃይማኖት መሰረት ነው። እሱ የሚለው ሃይማኖት መሰረት ይእቲ ወካለ አንሰ ህንጻ ወንድቅ ሙንቱ ነው። ሃይማኖት መሰረት ናት ይላል። ሌሎች ባጥና ግርግዳ ናቸው ማለት ነው። ያለ መሰረት ግርግዳ ማቆም አይቻልም። ያለ ግርግዳ ባጥ መጣል አይቻልም። ብታስበውም አይሆንም። ላድርግ ብትልም መሰረት ከሌለው ግርግዳው የሚቆምበት ነገር የለም ማለት ነው። የግርግዳው መቆሚያ መሰረት ያስፈልገዋል። ግርግዳ ከሌለ ደግሞ ባጥ ማቆም አትችልም። ባጥ ለማቆም ምን ያስፈልጋል? ግርግዳ ያስፈልጋል ማለት ነው። ስለዚህ ባጡንም ግርግዳውንም ወይም አንድ ቤት ለመስራት መሰረት እንደሚያስፈልግ ሁሉ በክርስቲያናዊ ሕይወት ውስጥ ለመመላለስም መሰረታችን ምንድናት ማለት ነው? ሃይማኖት ናት ማለት ነው። ሃይማኖት ምንድነው ለሚለው መሰረት ማለት ነው። ይህ መሰረት ደግሞ መሰረት ከሌለው ከእግዚአብሔር ጋር የተገኘች ወይም እሱ ባለበት ጊዜ የነበረ ጥንት የሌላት አሁን ክርስቶስን
ማለት እግዚአብሔርን ጥንት የለውም አይደለ? የጅማሬ ሁሉ ጀማሪ ነው፣ የፍጻሜ ሁሉ ፈጻሚ ነው። አልበቀ ጥንት ወይ ተፍጻሜ፣ መጀመሪያም የሌለህ ፍጻሜም የሌለህ አይደለም የምንለው። ስለዚህ ሃይማኖት እግዚአብሔር በየጊዜው ለቅዱሳን የገለጻት በቅድመ ዓለም በራሱ ተሰውራ የነበረች ሃይማኖት ዓለም ሲፈጠር በዕለተ እሁድ ለመላእክት የተገለጸች ናት። የመላእክት ተገለጸች ናት። ወይም ሃይማኖት ማለት መገለጥ ማለት ነው። ሌላ እንግዲህ መገለጡ የክርስቶስ መገለጥ ነው። የሌላ መገለጥ አይደለም። ወይም እግዚአብሔር መገለጥ ነው። እግዚአብሔር የመላእክት የተገለጠው መገለጥ በዕለተ እሁድ፣ በዕለተ ዓርብ ደግሞ የሰው ልጆች ተገልጧል፣ ለአዳም ተገልጦለታል ማለት። ከዚያ ቀጥላ በዓመተ ገነት ወይም በዘመነ በገነት ምድር በምንኖርበት ጊዜ የተገለጠች ሃይማኖት በኃጢአት ስንክድ ማንነታችንን ስንስል ሳትቋረጥ ነው የመጣች። በነገራችን ላይ ሃይማኖት የሚቋረጥ ነገር አይደለም። እኛ ብንክደው እንኳን እሱ ባናምነው ለዘላለም ታምኖ ይኖራል እና የሚቋረጥ ነገር አለ። እግዚአብሔር ባለበት ጊዜ ነበረች፣ ዘመን ሳይፈጠርም ነበረች፣ ዘመን ተፈጥራም ነበረች፣ ዘመን አልፋም ትኖራለች። ሃይማኖት የእግዚአብሔር መገለጥ ስለሆነች ማለት ነው። ስለዚህ ሰው በኃጢአቱ ከወደቀ በኋላም ያሱ መጣና አባቶቻችን ሲናፍቁት ነበርና መጣና ተገለጠ ራሱ ማለት ነው። እንነሰ ረይናሁ ወገሰስናሁ፣ እኛ ግን አየነው ዳሰስነው። ባህር ያቆስም በላይ ነው ወሰተይነ ምስሊሁ፣ እኛ ከሱ ጋራ በላን ጠጣም ብሎ እንደተናገረ ማለት ነው። ከዚያ ያ መገለጥ ክርስቶስ ራሱን የገለጠበት መገለጥ ሃይማኖት ነውና እኔና እናንተ ያለንበት እዛ መገለጥ ላይ ነው ማለት ነውና ያቺ መሰረታችን ጥንታችን ናት። ከዚያ ሃይማኖት የራቀውን የምታቀርብ የረቀቀውን የምታጎላ ናት ማለት ነው። ለምሳሌ አሁን ረቂቅ ዘአካላት አሉ አይደለ? ረቂቅ ዘአካላት አሉ። እነሱን ረቂቅ ዘአካላት ለማየት በስጋዊ አይን ብቻ ማየት አይቻልም። አሁን እዚህ ቦታ ላይ ረቂቅ ዘአካላት ከስጋ አይናችን የተሰወሩ አሉ። ግን ጥበበኞች የተጠበቡበትን የተፈላሰፉበትን የፍልስፍናቸውን ውጤት የሆነ ማይክሮስኮፕ የሚባለውን አጉሪ መነጽር ብንለብስ እዚህ ብዙ ነገር ረቂቆች እናያለን ማለት። ስለዚህ የክርስትና ማይክሮስኮፓችን ደግሞ ምንድነው? ሃይማኖት ነው ማለት። ሩቁን የምናቀርብበት ማለት ነው። ረቂቁን አጉልተን የምናይበት። በጥቅሉ ረቂቅ፣ ግዙፍ፣ ሙሉ፣ ውሱን የሆነውን አንድ ባንድ ማየትና መረዳት የምንችልበት ሃይማኖት ነው። ለዛ ነው አሚንሰ ተረስዮ ለዘኢሃሎ ከመዛሃለው የሚለው ዮሐንስ አፈወርቅ። ሃይማኖት የሌለውን እንዳለ ታደርጋለች፣ የራቀውን እንደቀረበ ታደርጋለች፣ ያልተጨበጠውን እንደተጨበጠ ታደርጋለች ብሎ የተነገረ ማለት ነው። አሁን ሃይማኖት ከሌለ ትምጻ መንግስት ከያን ለዘላ በየጊዜው የምንዘምረው ወይም የምንጸልየው ጸሎት ትርጉም አልባ ነው የሚሆነው እና ሃይማኖት ሩቅ እንድንመለከት የራቀውን አቅርበን ስለምናይ ማይክሮስኮፓችን ስለሆነች ትምጣ መንግስት ከያን የሩቁን እንመኝባታለን እንመለከትባታለን ማለት ነው። ስለዚህ ሃይማኖት ማለት መሰረት ነው። ካለ መሰረት ግርግዳ ባጥ እንደማይጣል ሁሉ ያለ ሃይማኖት ማንኛውንም ክርስቲያናዊ መልካም ስራ መስራት አይቻልም። ብትሰራውም ገደብ አልባ ነው የሚሆነው ወይም ጥቅም አልባ ነው የሚሆነው፣ ባዶ ድካም ነው የሚሆነውና ሃይማኖት በጥቅሉ ይችን ተመስላለች። ወይም ሃይማኖት አባቶቻችን ሩቅ ነው የፈለጓት ናት ማለት። ሃይማኖት ተሰጥይቅቴቲ ለዘይሴፋው አይደል የሚል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 11 ላይ ሃይማኖት ተስፋ ለሚያደርጋት በጎላ በተረዳ የተረዳች የታወቀች ናት። ስለዚህ ተስፋ የዛሬን በነገ የምንቀይርበት ቀመራችን ናት ሃይማኖት። ይሄ የት ቀመራችን ሃይማኖት ነው። በሃይማኖት ውስጥ ካልኖር ህይወትህ ቀመር አልባ ይሆናል። ስለዚህ በዚያ ልክ ሃይማኖት የሚለው በዚህ ልክ ይገለጣል። እንግዲህ ሃይማኖት አንዲት ሆና ሳለ ብዙ ሃይማኖት መስርተው የሚቀመጣሉና ያው የሃይማኖት ተቋማት ጉባኤም የሃይማኖት ተቋማት ጉባኤ ተብሎ ነው መስርተው ተቀምጠዋል። የሃይማኖት ተቋማት ጉባኤ ይላልና እስኪ እንደው ስንት ሃይማኖት አለ? ሃይማኖት ቅድም መጀመሪያ ላይ ገልጬው ስለነበረ ሃይማኖት አንዲት ናት ያለች። ከመጀመሪያው መግቢያችን ላይ አብሮ ተጠይቆ ስለነበር በዚያ ገለጻ ነው የገለጽኩት። እንግዲህ በነገራችን ላይ እውነትህ ምንድነው? ስንት እውነት አለ? አንድ እውነት ነው ያለ። ምናልባት በሂሳብ ዓለም አንጻራዊ ነው። እውነት አንጻራዊ ነው። ሌላ ተመሳሳይ ነገር አለ።
ወይም ውጤቱን አይተህ ነው እውነት ልትለው የምትችለው። ውጤቱ የሆነ ኦፖዚት የሚሰጥ ከሆነ ውሸትም እንኳን ቢሆን እውነት ነው የሚል እሳቤ ሊኖር ይችላል። በእኛ ግን እንደዛ አይደለም። አንድ እውነት አለ። አንድ እውነት ደግሞ እግዚአብሔር ነው። ቅድም እንደገለጽኩት አንድ እግዚአብሔር አለን ካል አንዲት ሃይማኖት አለች፣ አንዲት እውነት አለ። ስለዚህ እውነት ወይም ውሸት የምንልበት እንጂ ከዛ ውጭ የለም። ስለዚህ እውነት ካልክ እውነት ነው፣ ውሸት ካልክ ውሸት ነው። ስለዚህ አንድ ሃይማኖት አለ፣ አንድ እውነት አለ፣ አንድ ሃይማኖት አለ። ከዚያ ውጭ ብዙ ሃይማኖቶች አሉ ተብሎ የሚወራውና የሚሰበከው ሃይማኖት ሳይሆን እምነት ነው ያለ። የእምነት ድርጅት፣ የእምነት ተቋም ሞልቷል። የእምነት ተቋም አለ ቀደም እንደገለጽኩት። ስለዚህ ሃይማኖት አንዲት እንጂ ብዛት የላትም። የምትጨመርም የምትቀነስም አይደለም። እዚህ በሉቃስ ወንጌል ላይ ጌታችን ኢየሱስ ክርስቶስን ሃይማኖት የሚጨመር መስሏቸው ሐዋርያት ወስከነ ሃይማኖት ብለውታል። እና ሃይማኖት አይጨመርም አይቀነስም። በእርግጥ ሃይማኖት 3 እርከኖች አሉት ማለት የእምነት ደረጃው ነው። የእምነት ደረጃው ማለት ሃይማኖት አንዴ ትሰጣለች፣ ከዚያ ግን በእምነት እየጎለበተች ትሄዳለች። አሁን እናንተ አንዴ ነው የተወለዳችሁት ከእናታችሁ አይደል? ግን እዚህ ለመድረስ አንዴ አይደለም የደረሳችሁ አይደለም። አዎ ጊዜያትን መቆጠር አለበት። ትናንትን በዛሬ ዛሬን ደግሞ በነገ ቀይረው ዛሬ ላይ ደርሰዋል። ትናንትና ከእናቱ እንደተወለዱ መጓዝም አይችሉም፣ ማውራትም አይችሉም። ከዛ ደግሞ ሳሉ ደግሞ ቀስ በቀስ አሁን ራስዎትን ችለው መጓዝ ችለዋል። ሃይማኖትም በዚህ ልክ ትሄዳለች። እንደ መወለድ መጀመሪያ በ40 ቀን እና በ80 ቀን የምናገኛት ያቺ ናት ልጅነት ማለት ነው። ያቺ ልጅነት ቀስ በቀስ በእምነት እያደገች ትሄዳለች። ከወጣኒነት ወደ ማዕከላዊነት፣ ከማዕከላዊነት ወደ ፍጹምነት ነው። አሁን እናንተ ራሳችሁን ችላችሁ ማስተዳደርና ማሰብ እንደቻላችሁ ሁሉ ሃይማኖትን በዚህ ልክ ከወጣኒነት ወደ ማዕከላዊነት ስትመጣ በሃይማኖት እየጎለበሰች ትሄዳለች። ራሷን ከፍ እያደረገች ትሄዳለች። ፍጹምነት ላይ ስደርስ አባዊነት ሰመልተ ህግም ነው። ከዚያ በኋላ አባቶቻችን ለኛ ይጸልያሉ፣ እኛን ጸልይላችሁ። ስለዚህ በዚህ ልክ ነው ሃይማኖት እንጂ ሌላ ተቀጥላ ተገድራ የላትም እንደቀደሙ። እንግዲህ መምህር መልካም ሃይማኖትን ከምግባር ምግባርን ከሃይማኖት መለያየት ይቻላልን? በዘመናችን ያለው ሃይማኖት አሁን እየተከተለ ያለው ትውልድ ምግባሩና ሃይማኖቱ እንደው እኩል አልሄድም። ግን እንደው ሃይማኖትን ከምግባር መለየት ይቻላል? ምግባርንም ከሃይማኖትን መለየት ይቻላል? የዚህን እስኪ እንደው ትንሽ ያብራሩልን። በጣም ጥሩ። ሃይማኖትን ምግባርን ከሃይማኖት መነጠል ይቻላል የሚለውን ባጭሩ እግዚአብሔርን ከስነ ፍጥረትን ከእግዚአብሔር መነጠል ይቻላል ወይ የሚለው ገለጻ ይገልጸዋል ብዬ አስባለሁ። እግዚአብሔርን ያለ ስነ ፍጥረት እግዚአብሔር ማለት አይቻልም፣ አምላክ ማለት አይቻልም። ይህ ማለት ነው ጥንቱን አምላክ አይደለም ማለት አይደለም። ስነ ፍጥረት የእግዚአብሔርን ስራዎች ድንቅ መገለጫዎች ናቸው። ግብር ማለት እኮ ስራ ማለት ነው አይደለ? ስራ ማለት ነው እንጂ እግዚአብሔር ስራዎቹ ከመገለጻቸው በፊትም እግዚአብሔር ነው። እግዚአብሔር ስራዎችንም ሰርቶ በስራዎቹ ተገልጦ እግዚአብሔር ነው። ስራዎቹንም አሳልፎ እግዚአብሔር ነው። ስለዚህ ግን እነዚህ ፍጥረቶች የእግዚአብሔር ፍጥረቶች አይደሉም ማለት አይቻልም። ምክንያቱም መጽሐፍ ስለሚነግረን እግዚአብሔር መጽሐፍ ቅዱስ እኮ የመጀመሪያው ምዕራፍ የመጀመሪያው ቁጥር በቀዳሚ ገብረ እግዚአብሔር ሰማይ ወምድር ነው አይደል የሚለው? እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው። ስለዚህ እግዚአብሔር የሚለውና የሰማይና የምድር መፈጠር በአንዲት አረፍተ ነገር ተጠቅልለው ነው የተነገረው። ከዛ በኋላ እግዚአብሔር የፈጠረው ስነ ፍጥረት ተዘርዝሮልናል። እግዚአብሔር በዚህን ቀን ይፈጠረ ወሬ ከመሰናይ ወሬ ከመሰናይ እግዚአብሔር መልካም እንደሆነ አየ እያለ አዳም እስከተፈጠረባት እስከ ዕለተ ዓርብ ድረስ ይጓዝና እዛ ላይ ሲደርስ ወሬ እግዚአብሔር ከመጠቀሰና ይልና የሰው ልጅን እጅግ ውብ አድርጎ እንደፈጠረ ይነግረናል። ስለዚህ 22ቱን ስነ ፍጥረት ከእግዚአብሔር ነጥሎ መናገር አይቻልም። ከእግዚአብሔር እጅ ማውጣት አይቻልም። የእጆቹ ስራ ስለሆኑ ማለት ነው። እና ሃይማኖትን ምግባርን ከሃይማኖት መነጠል አይቻልም። ጌታችን አምላካችን ኢየሱስ ክርስቶስ ሰው አምላክም ሰውም ነው አይደለ? አምላክም ሰውም ነው።
እንግዲህ ወዝ ስም አብይ ጥቀ ዘእይክሉ ፈሊጦቶ ይላል አማኑኤል የሚለውን ስም ሲተረጉም ይህ ስም ታላቅ ነው ሊለዩት ሊከፍሉት አይቻልም ይላል። ስለዚህ ሃይማኖትን ከምግባር ምግባርን ከሃይማኖት መለየት ማለት ትስፊትን ከመለኮት መለኮትን ከትስፊት መለየት ሌላ ነገር አይደለም። ያለ ሃይማኖት የሚደረግ ምግባር የለም። ያለ ምግባር ደግሞ ፍጹም የሚሆን ሃይማኖት የለም። ያለ ምግባር ፍጹም የሚሆን ሃይማኖት የለም። ስለዚህ ሐዋርያው ቅዱስ ያዕቆብ በምዕራፍ 4 ላይ ምግባር እና ሃይማኖት የማይለያዩ እንደሆናችሁ ይነግረናል። ሃይማኖት ሰንት አልባቲ ምግባር ሰናይ ሙውቲቲ ሌላ ማለት ሙውቲቲ ሌላ ምግባር የሌላት በጎ ስራ የሌላት ሃይማኖት ነፍስ የተለየው በድን ናት ነው የሚለን። አሁን በድን ወይም አስከሬን ስራ መስራት አይችልም፣ መንቀሳቀስ አይችልም። ነፍስ ከሌለች ምንም ማድረግ አይችልም ማለት ነው። ስለዚህ ሃይማኖት ብቻውን ከሆነ ምንድነው? በድን ነው ማለት ነው። በድን ነው። ስለዚህ ሰው የሚለው ትርጉም ይቀራል ማለት ነው። ሰው የሚለውን ትርጉም የሚሰጥህ ነፍስን ከስጋ ስጋን ከነፍስ ከለያቸው ስጋ በድን ነው የሚባለው። ሰው የሚል ትርጉም አይሰጡም። ስለዚህ ሃይማኖት ከምግባር ምግባር ከሃይማኖት ከተለያዩ ማለት ነው ክርስቲያን የሚለውን ትርጉም ይነዱታል። ወይም በክርስቶስ ክርስቲያን ተብለናል የሚለው ይናዳል። ህይወት አልባ እንቅስቃሴ ይሆናልና ህይወትን ከምግባር ማለት ሃይማኖትን ከምግባር ምግባርን ከሃይማኖት ለያይተን አናየው። አሁን እመቤታችን መልአኩ መጥቶ በቤተ መቅደስ ባበሰራት ጊዜ ወርቅና ሐሩን ታስማማ ነበረ ይላል አይደል? ያ ወርቅና ሐር ምንድነው ከተባለ ምግባርና ሃይማኖት ሌላ ነገር አይደለም። ስለዚህ ምግባርና ሃይማኖትን አስማምታ ስለያዘች ያልተስማሙትን ስታስማማ ነው እግዚአብሔር ቃል ወደሷ የመጣው በሷም ማደር ይቻላልና ምግባርና ሃይማኖትን አንድ ላይ ካልያዙ እግዚአብሔር በሰዎች ላይ ሊያደርግ ይሄ ተረት ነው የሚሆነው። ተረት ነው። ወይም አሁን ሁለት እግር አለ አይደል? ሁለት እግር አለ። ስለዚህ አንድ እግሬ በቃ አፈር መንካት መሬት መንካት የለበትም ብለህ በአንድ እግር ሐሰብከው ድረስ መጓዝ ትችላለህ? አረ እንዴት ነው? አትችልም። ስለዚህ ያለ ሃይማኖትና ያለ ምግባር የክርስትናው ጉዞ የለም። ስለዚህ በዚህ ልክ ነው እንጂ አንዱን ይዞ እንደምንሰማቸው እምነት እንጂ ስራ አያስፈልግም የሚለው እንደከሆነ እኮ ክርስቶስ አይሰደድም ነበር፣ እንድንሰደድ ነው። በዛም ነው እኮ አንድ ምዕራፍ ቢያሳድድህ ሁለት ምዕራፍ ሂድ፣ ጉንጭህን ቢመታህ ቀኝ ፊትክን ቢመታህ ግራ ፊትክን ስጠው ማለት እኮ ግብር ነው፣ ሌላ አይደለም እኮ። ቢሰድብህ አትስደበው፣ የሚሰድብህን መርቅ ማለት እኮ ስራ ነው፣ ሌላ ነው እንዴ? ስራ እኮ ይሄ ነው። ደግሞ የመጨረሻ በማቴዎስ ወንጌል ምዕራፍ 25 ላይ ክርስቶስ በሚመጣበት ጊዜ የሚጠይቀው ምንድነው? ብራባ ያላበላኸኝም አይደለ? ብጠማ አላጠጣኸኝም አይደለ? ብታሰር አላስፈታኸኝም አይደለ? በጥቅሉ ስድስቱን የምግባራተ ወንጌል መገለጫው የቃላተ ወንጌል መገለጫ ስድስቱ ምግባራተ ወንጌልን የሚጠይቅ ምግባራተ ወንጌል ማለት ደግሞ ስራዎች ማለት ነው። የክርስቲያን ስራዎች ማለት አንድ ሰው ተርቦ ካየ ሄደህ ማብላት አለበት። ያ ስራ ነው። ተራቁቶ ካየኸው ማልበስ አለብህ። ያም ስራ ነው። ዘርዘሪ ከሌላት ደካማ ከሆነች ደግሞ ዘር መዝራት አለብህ፣ እጥር ማጠር አለብህ፣ ቤት መስራት አለብህ። ይህ መልካምነት በዚህ ልክ ነው ክርስትና ወይም የሃይማኖት ምግባር የሚገለጸው እንጂ ያለ ምግባር ሃይማኖት የለም በነገራችን። ስለዚህ የኛ የቤተ ክርስቲያን አስተምሯችን ሃይማኖትና ምግባርን የሚለያይ አይደለም። ነፍስና ስጋን ለያይታ አታምንም ያለሷ ስለማይሆን። አዎ የአንድ ሳንቲም ሁለት ገጽታዎች ይባላል። አንዳንድ እንትኖች በዛም ያሉ አስፈላጊ ናቸው። አንድን ሳንቲም በዚህ በኩል ያለውንም እንደያዙ ነው ገጽታዎችን የምትጠቀምባቸው ያገለግሉ። አዎ ከዚያ ውጭ እንዴት ልከፍላቸው ማለት ልክፈላቸው ክርስቶስ ግብር ገብር ባሉት ጊዜ ለቄሳር ስለ ኪሩብ የተሳለበትና ስለ ንጉስ የተሳለበት አይደል ያመጡለት በዛና በዛ እና የእግዚአብሔር ለእግዚአብሔር የቄሳርን ለቄሳር ስጡ ባላቸው ጊዜ በጣም ተጨንቆ መለየት ስለማይችል ማለት አይቻልም። ከተለየማ አያገለግልም እንዴ መለየትም አይችልም መጀመሪያ ጥንት። ስለዚህ በዛ ልክ ነው መለየት አንቺ ጉሩም ነው። እንደው መምህር የምናየው መጨረሻ ጥያቄ
የማደርግለት ሃይማኖትና እምነት ያላቸው ልዩነትና አንድነታቸው ምን ይመስላል ደርሶ? ሃይማኖትና እምነት በመጽሐፍ ቅዱስ ላይ ሃይማኖትን እምነትን ሃይማኖት ብሎ ተፈተው እናገኛቸዋለን። ማለትም ሃይማኖት እምነት ተብሎ የተፈታበት አንቀጽ እናገኛለን። ቅድም እንደነገርኳችሁ ሃይማኖት ተካ ህይወት ተካ ሃይማኖት ህይወት ተካ እያለ ሲናገር ሃይማኖት ሳይሆን እምነት ሻዳን እንደ እምነት ሆኖልሃል ተደርጎልሃል እያለ እናገኘዋለን። ምክንያቱም ሃይማኖት ታመነ ከሚል ይዝ ነው የሚወጣ ሃይማኖት የሚለው ማለት ነው። ግን ምስጢራዊ እይታዎች ስንል ሃይማኖት የሚለው ቅድም በተነተንኩት የእግዚአብሔር መገለጥ ወይም ሰዎች ከእግዚአብሔር ጋር የሚያደርጉት ረቂቅ መንገድ ነው። ራሱ እግዚአብሔር ረቂቅ ነው አይደለ? መንገድ የእውነት መንገድ ምን እኔ ብሏል አይደለ? ስለዚህ በሱ ላይ የምንጓዝበት ረቂቅ መንገድ ነው ማለት ሃይማኖት የሚለው ማለት ነው። ወይም ያ መገለጥ ነው ማለት ወይም ለቅዱሳን አንድ ጊዜ የተሰጠች ስጦታ ናት። ያች በይሁዳ 3 ላይ ስናነብ ቁጥር 3 ማለት ነው ምዕራፍ 1 ብቻ ስለሆነ ይሁዳ ስናነብ ለቅዱሳን አንድ ጊዜ ለተሰጠች ሃይማኖት እንድትጋደሉ ጽፍላችኋለሁ። ለቅዱሳን አንድ ጊዜ ነው የተሰጠ። ያቺ የተሰጠች ሃይማኖት መገለጥ ናት። ቅድም እንደነገርኳችሁ ያቺ መገለጥ ደግሞ እውነት ነው አዎ ብሎ ማመን ያችን አዎን ይሄ እውነት ነው ብለ ያንን ስትቀበለው ያ እምነት ይሆናል ማለት ነው። ለአባቶቻችን አዎ ተገልጧል። ከድንግል ማርያም ስጋ ለብሷል። በዚህ ምድር ላይ ተመላልሷል። በመስቀል ላይ ውሏል። በከርሰ መቃብር አሮ ከርሰ መቃብርን ሙስና መቃብርን አጥፍቶ ተነስቷል። ሲኦል ወርዶ ሲኦልን ባዶ አስቀርቷታል ብለህ ይህንን የምታምነው ይህንን ስትቀበል ያ እምነት ይሆናል ማለት እምነት ይሆናል። ይሄ እምነትስ በሶስት እምነት ቅድም የነገርኳችሁ እምነት በሶስት ይከፈላል። እንግዲህ በወጣኒነት አለ እንደ በፍጹምነት አለ እንግዲህ የባለ 30 የባለ 60 እና የባለ 100 ማለት የባለ 100 አለ። ስለዚህ በዚያ ልክ ነው። ባለ 60ው ባለ 100ው ባለ 60ው ባለ 30ው ባለ 100ው የተለያዩ ናቸው። ከባለ 60ው ባለ 100 ይኖራል፣ ከባለ 30ው ባለ 100 ይኖራል፣ ከባለ 100ውም ባለ 100 አለ። ስለዚህ በጥቅሉ ከሶስቶችም ደግሞ ወጣኒና እንትን ታወጣለት ማይከላዊ ይወጣለታል። ስለዚህ ከጀማሪውም ከወጣኒነትም 3 ረድፍ ታገኛለህ፣ 3 ደረጃዎች፣ ከማይከላዊነትም 3 ደረጃዎች ታገኛለህ። እነዚህ እምነት ናቸው። ስለዚህ እምነት እየጎለበሰ ይሄዳል፣ እየቀጨጨም ይሄዳል። እንደ ዌቭ ነው ወይም እንደ ሞገድ ይማታል። የሰው ልጅ በእምነቱ ነው የሚወርደው፣ በእምነቱ ይወርዳል። አሁን ቅዱስ ጴጥሮስ እምነቱ ከፍ ባለበት ጊዜ በባህር ላይ ሄዷል አይደል? ይሄ እምነት ነው። ያኛው ደግሞ ሲሸረሸርበት ባህር ክደዋለች። ስለዚህ በባህር ላይ መጓዝ እንችላለን። በባህር ላይ ደግሞ ስንሸረሸር ደግሞ ወደ ባህር እንዘቅጣለን ማለት ነው። ይሄ እምነት ደረጃ ነው። ሃይማኖት ግን አንዴ መገለጥ ነው፣ አንዴ የተሰጠ ነው። ሊጨመር ሊቀነስ አይችልም። ቅድም ባየነው ልክ ያንን እውነት ነው፣ አዎ ልክ ነው፣ ክርስቶስ ስለኔ ሞቶልኛል፣ ክርስቶስ ስለኔ ተሰቅሎልኛል፣ ክርስቶስ ስለኔ ደምቶልኛል ብለን ስንቀበለው ያ ምን ይሆናል? እምነት ይሆናል። ስለዚህ እምነት ማለት በዚህ ልክ ነው። እንግዲህ ስለነበረን ቆይታ እናመሰግናለን።